በስልጣን ላይ ያለው መንግስት ህዝቡ ሁሉ ተገፍቶ ጠበንጃ እንዲያነሳ የሚያደርግ ስልት ነው እየተከተለ ያለው ሆን ብሎ ሰላማዊ ትግል ከተጠናከረ የስልጣን ህልውናው በአጭር ጊዜ ምን ያህል አደጋ ውስጥ እንደሚወድቅ ያውቃል። ይጠቀማል ብሎ ያሰበው ከግጭት ነው ከጦርነት ነው። ስለዚህ የጦርነት አማራጭ ብቸኛ አማራጭ ሆኖ እንዲወጣ ሆን ብሎ ስርዓቱ እየሰራ ነው። በዛ ምክንያት ህዝቡ ተገፍቶ ወደ ጦርነት አማራጭ ለመግባት ተገዷል። በኢትዮጵያ ተጨባጭ ሁኔታ የጦርነት አማራጭ ሆኖ መቀጠሉ አልቀረም፣ ይቀጥላል። ከኛ ቁጥጥር ውጭ ስርዓቱን ለስርዓት ህዝብ ጠበንጃ አንስቶ እንዲታገል የሚያስገድድ ስራ ነው እየሰራ ያለው። ሰላማዊ ታጋዮች ቦታ እንዳይኖራቸው፣ ተደማጭነት እንዳይኖራቸው፣ ከሰላማዊ ታጋዮች ጋር በፍጹም የድርድርን የውይይትን በር ዘግቶ ለድርድርን በሩን የሚከፍተው ጠበንጃ አንስተህ ተጠናክረህ ስትዋጋው ብቻ እንደሆነ የሚያሳይ ስራ ነው እየሰራ ያለው። ይሄ ጦርነት አጠቃላይ ህልውናችንን እንዳያሳጣን ምን ልናደርግ እንችላለን? ሊመጣ የሚችለውን አደጋ እንዴት ልንቀንሰው እንችላለን የሚለው ነገር ላይ በጥንቃቄ መወያየት ያስፈልጋል። ጥርጥር የለውም ይሄ ኃይል አሁን የዶክተር አብይ መንግስት ምን አይነት ጨካኝ መንግስት እንደሆነ በደንብ በሰሜኑ ጦርነት በትግራይ ጦርነት አይተናል። የህዝብ እልቂት የማያስደነግጠው የህዝብ እልቂት ቁጥር ነው። ለሱ ቁጭ ብሎ ቁጥር እያጣፋ ይሄን ያህል ወታደር ነው ቢሞትብኝ እነሱ ይሄን ያህል ይሞትባቸዋል፣ ስለዚህ ይሄን ያህል ወታደር መስዋዕት አድርጌ እነሱን ህልውናቸውን አጠፋዋለሁ ብሎ የሚያስብ መንግስት ነው፣ የሚያስብ መሪ ነው ያለው። ይሄ መሪ አስቸኳይ ጊዜ አዋጅ አውጆ ፉል ፍሌጅ የሆነ ጦርነት አማራ ክልል ላይ ለማካሄድ ሲያስብ በአማራ ህዝብ ላይ ምን ያህል አደጋ እየመጣ እንደሆነ ቆም ብለን ማሰብ አለብን። ሪሊ በታጠቀው ኃይል ብቻ አይደለም፣ በሲቪሊያኑ ላይ፣ በእናቶች በህፃናት ላይ ምን አደጋ እየመጣ እንደሆነ ማሰብ። ይሄን ለማሰብ ደግሞ ተጨባጭ እውነታ ትግራይ ውስጥ አለ፣ አይተነዋል። ከ1 ሚሊዮን በላይ የሆነ ህዝብ ነው ያለቀው። ትግራይ 30-40 ዓመት ወደ ኋላ እንዲሄድ ነው የተደረገው። ትግራይ ዛሬ አይደለም ነገ በትውልድ ጠባሳው የሚቀጥል አደጋ ውስጥ ነው የገባችው። ያ አደጋ ደግሞ በትግራይ የተወሰነ አይደለም፣ የኢትዮጵያን ህልውና አንድነት ሁሉ የሸረሸረ አደጋ ውስጥ የከተተ ሁኔታ ነው የፈጠረው። እያንዳንዱ ጦርነት እንዲሁ ዝም ብሎ አይጠናቀቅም፣ ትልቅ የሆነ አደጋ አስከትሎ ነው የሚጠናቀቀው። ከተጠናቀቀ አሁንም አማራ ክልል ጦርነት በራሱ በአማራ ህዝብ በአጠቃላይ የኢትዮጵያ ህዝብ አንድነትና ህልውናም ላይ አደጋ ይዞ የመጣ መሆኑን ሁሉም ህብረተሰብ መገንዘብ አለበት ሪሊ። ስለዚህ ሁላችንም የኛ ችግር ነው ብለን ማሰብ አለበት። እስካሁን ችግር ያልደረሰበት አካባቢ ካለ አለ ብያለሁ፣ ግን በሁላ ሁኔታ ያልደረሰበት ካለ ነገ ተረኛ ነው፣ ወደሱ እንደሚመጣ ማሰብ ማወቅ አለበት። ስለዚህ ዛሬ የዚህ ህዝብ ትግል አጋር መሆን አለበት እና ዋናው ጥያቄ አሁን መሆን ያለበት ሪሊ በሰሜኑ የሀገራችን ክፍል ላለፈው 2 ዓመት የታየው አይነት ጦርነት ላለፉት 5 ዓመታት በወለጋ በተለያዩ ኦሮሚያ ህዝብ ላይ ያየነው አይነት ጦርነት መቀጠል የለበትም። ስልጣን የያዘው ኃይል በኃይል በጉልበት ይሄን የትም ሊደርስ አይችልም። ታይቆ በቃ አለቀ። አሁን የፖለቲካ ፓርቲዎች ስልጣንን ልቀቅ ምናምን ብለን ስንለው የፖለቲካ ጥያቄ አድርጎ ህገወጥነት አድርጎ ሊያዩ ይችላል። በምርጫ ነው የተመረጥኩት እስከሚቀጥለው ምርጫ ድረስ ስልጣን አለኝ መብት አለኝ ሊል ይችላል። አሁን አማራ ክልል እኮ ታየ አይደል እንዴ? ከጫፍ ጫፍ ህዝቡ በቃ አታስተዳድረንም ማለት ይሄን ህዝብ በአስቸኳይ ጊዜ አዋጅ በጦርነት ድል በመናምን ነገሮችን ለውጠህ ከዚህ በኋላ በሰላም አረጋግጠህ ልታስተዳድረው አትችልም። ይሄ ትግራይ ላይ ታይቷል፣ አሁንም አማራ ክልል ላይ ይታያል፣ ሌሎችም ክልሎች ላይ ይታያል። ይሄ መንግስት ሌላ አማራጭ የለውም ካሁን በኋላ ራሱንም ሀገሪቱን ከውድቀት ማትረፍ ከፈለገ ሁሉን አቀፍ የሆነ አዲስ የሽግግር ሂደት መጠራት አለበት። ጦርነቶቹን የሚያስቆም የሰላም ድርድር መደረግ አለበት። አገራዊ ችግሩን ግን የሚፈታ የሽግግር አዲስ ሂደት ውስጥ መገባት አለበት። ሁላችንም ተረባርበን ወደዚህ ነው ፑሽ ማድረግ ያለበት። ስለዚህ የጦርነት መቆም አለበት፣ መቀጠል የለበትም። መንግስት ወደ ድርድር ወደ ፖለቲካዊ መፍትሄ መምጣት አለበት። ይሄን ተገዶ እንዲቀበል ሁሉም የኢትዮጵያ ህዝብ መታገል አለበት እንጂ አሁን በአማራ ህዝብ የሚደረገውን ትግል አንዳንድ እዚህም እዛም የፖለቲካ መሪ ነን የሚሉ ኃላፊነት የማይሰማቸው ሰዎች
የሚናገሩትን የጽንፈኝነት ንግግር ሰዎች እያዩ ይሄ ትግል የኛ ጉዳይ አይደለም ማለት አለባቸው ብያለሁ። አሁንም ቢሆን አማራጫችን ጦርነት መሆን አለበት የሚል እምነት የለኝም። ህዝቡ ተገዶ ጠበንጃ አንስቶ እየተዋጋ ነው። ግን አሁንም በገዢው ፓርቲ በኩል የሐሳብ ለውጥ የሚመጣ ከሆነ የአቋም ለውጥ የሚመጣ ከሆነ ጦርነት አማራጭ ሆኖ መታየት የለበትም። ይሄ መንግስት ለምሳሌ አሁን ባለው ተጨባጭ ሁኔታ አገሪቱን ማስተዳደር እንዳልቻለ አገሪቱን የማስተዳደር ብቃት አቅም እንዳጠረው አውቆ ይሄን በማድረግም መቀጠል ለራሱ ህልውናም ለአገሪቱም ህልውና አደጋ ይዞ እንደመጣ አውቆ ወደ ሰላማዊ ድርድር መምጣት የሚፈልግ ከሆነ ሰላማዊ ድርድር መመረጥ አለበት የሚል እምነት አለ። አሁን ባለበት ደረጃ ጦርነቶች ሁሉ ቆመው በአዲስ ውይይት እና የድርድር ሂደት ሁሉን አቀፍ የሆነ የሽግግር መንግስት አቋቁመን ወደ ጤናማ የፖለቲካ ሂደት ውስጥ የምንገባበት ሁኔታ መመቻቸት ምርጫችን መሆን አለበት የሚል ይሄ ስርዓት በአንድ ግለሰብ ብቻ ይቆም አይደለም። የሚመራው አንድ ግለሰብ ነው። ግን ያ ግለሰብ በስልጣን ላይ ይሄን ሁሉ ነገር እያደረገ መቀጠል የቻለው በዙሪያው ያሰባሰበው ኃይል ስላለ ነው፣ ቡድን ስላለ ነው። በስልጣን ጥቅም፣ በኢኮኖሚ ጥቅም ተገቢ ባልሆነ የብሔርተኝነት ስሜት ወይም ደግሞ የሃይማኖት ቀመር ይሄ ስርዓት ጋር አብሬ መቆም አለብኝ የሚል ኃይል አብሮ ስለቆመ ነው። አብዛኛው በዚህ ስርዓት ዙሪያ የተሰባሰበው ኃይል ኦፖርቹኒስት ኃይል ነው። የህዝቡ ትግል እየተጠናከረ ሲመጣ ያን የተመኘውን የቋመጠለትን ስልጣን ያን የኢኮኖሚ ጥቅም ይዞት ለዘላለም እንደማይቀጥል ይሄ ስርዓት ያን ጥቅሙንም ይዞት ገደል እየገባ እንደሆነ ከዛም በላይ የራሱንና የቤተሰቡን ህልውና ሊያሳጣው እንደሚችል እየተረዳ መምጣቱ አይቀርም። ስለዚህ ውስጣዊ የሆኑ ችግሮችን ሊፈጠሩ ይችላሉ በራሱ በስርዓቱ ውስጥ። ያ ሁኔታ በአንድ በኩል አስገድዶት ህዝቡ ደግሞ ከውጭ የሚያደርገው ትግል በኃይል በጉልበት ህዝብን አሸንፎ መቀጠል እንደማይችል ተስፋ አስቆርጦት ወደዛ አይነት አመለካከት እንዲመጣ ማድረግ ተገቢ ይመስለኛል። መሞከር አለበት። ይመጣል እያልኩ አይደለም፣ እንዲመጣ መሞከር አለበት። የስርዓቱ ባህሪ ያን የማይፈቅድ እንደሆነ ባውቅ በስልጣን ላይ ያለው በተለይ ጠቅላይ ሚኒስትሩ በምንም ተአምር ለሰላም አማራጭ ምንም ልባቸው የተከፈተ እንዳልሆነ ባውቅ ከግጭት ከጦርነት ብቻ ነው የምጠቀመው ማተርፈው ብለው የሚያስቡ ሰው መሆናቸውንም ባውቅ ፖለቲካ የራሱ ዳይናሚክ አለ። በዙሪያቸው የተሰበሰበው ኃይል ዞሮ ዞሮ የሰው ስብስብ ነውና ጥቅሙን ካልኩሌት ያደርጋል፣ ያስባል። ስለዚህ ይሄ ጓጓሁለት እሳቸው የሰጡኝ ስልጣን፣ ይሄ ጓጓሁለት እሳቸው የሰጡኝ የኢኮኖሚ ጥቅም በእሳቸው አመራር ዘላቂም አይሆን ከሆነ የራሴንም የቤተሰብንም ህልውና ይዞ የሚጠፋ ከሆነ እንዴት ነው በዚህ የሚቀጥለው የሚል ሂሳብ ውስጥ መግባቱ አይቀርም፣ ሀሳብ ውስጥ መግባቱ አይቀርም። ኦፖርቹኒስት ኃይል ካልኩሌት ያደርጋል። ጥቅሙ መጀመሪያ የሚደግፈው ጥቅሙን ካልኩሌት አድርጎ ነው፣ ኋላም የሚነጠለው ጥቅሙን ካልኩሌት አድርጎ ነው። ኦሮሚያ ውስጥ ያለውን ትግል፣ አማራ ህዝብ ያለው ትግል፣ ትግራይ ውስጥ ያለው ትግል ከነዚህ ሶስት ኃይሎች ከነዚህ ሶስት ህዝቦች አካባቢ እየተካሄደ ያለው ትግል ካልተቀናጀ ካልተባበረ በስልጣን ላይ ያለውን ኃይል በአጭር ጊዜና ወሳኝ በሆነ መልኩ ማስወገድ ከባድ መሆኑን መታወቅ አለበት። ሶስቱ ኃይል መጠናከር ካልቻለ ቢያንስ ከሶስቱ ቢያንስ ነው ያልኩ ያለው የሚመረጠው ኦሮሚያ ውስጥ ያለውን ትግል፣ አማራ ህዝብ ያለው ትግል፣ ትግራይ ውስጥ ያለው ትግል መቀናጀት ሲችል ነው። ከዛም አልፎ በሌሎች ብሔር ብሔረሰቦች ክልሎች ያለው ትግል መቀናጀት ሲችል ነው። ቢያንስ ግን እነዚህ ሶስት ኃይሎች ካልተቀናጁ የሚፈለገው ውጤት ሊመጣ አይችልም። እነዚህ ሶስት ኃይሎች ደግሞ እርስ በርሳቸው በሚያደርጉት ትግል የኃይል ሚዛንን መቀየር ከፈለጉ ቢያንስ ከሶስቱ ሁለቱ ቢያንስ መተባበር መቻል አለባቸው። በፍጥነት የላቀ ውጤት ሊያመጣ የሚችለው የሶስቱ ትብብር ነው። ከዛም አልፎ ሌላውን ህዝብ ማስተባበር ሲችሉ ነው። ይሄ መሆን ካልቻለ ግን እንደው ቢያንስ ከሶስቱ ሁለቱ መተባበር አለበት። ትናንት ስርዓቱ ሆን ብሎ የትግራይ ህዝብና የአማራ ህዝብ ግጭት ውስጥ እንዲገባ አደረገ። አሁን ደግሞ ግጭቱን የኦሮሞ ህዝብና የአማራ ህዝብ ለማድረግ ስራ እየተሰራ ነው፣ ፕሮፓጋንዳ እየተሰራ ነው። ለዛ አመቺ የሆነ ሁኔታ እየተፈጠረ ነው። ሪሊዝ ላይ ቆም ብሎ ማሰብ ያስፈልጋል። ትግል
አንጻራዊ ነው። በኃይል አስተላለፍ ውስጥ እንዴት ነው ማሸነፍ የምችለው? ቤተ መንግስትን መመኘት ችግር የለውም። 4 ኪሎ መግባት ችግር የለውም። ግን 4 ኪሎ የምገባው እንዴት ነው? አንደኛ። ሁለተኛ 4 ኪሎ የምገባው ለምንድን ነው የሚሉ ጥያቄዎች መመለስ አለባቸው። እንዴት ነው የሚለውን ጥያቄ ከቅርቡ እኮ የቲዲኤፍ ትግል ትምህርት መቅሰም እንችላለን። ትግራይን ከተቆጣጠሩ በኋላ የትግራይ ኃይሎች ተገቢ የሆነ የፖለቲካ ስራ ሳይሰሩ አማራ ክልል ዘለው ገቡ። ሸዋሮቢት ድረስ መጡ። 4 ኪሎ መግባት ፈልገው ነበር። ተሳካው? አልተሳካም። ለምን? የኢትዮጵያን ህዝብን ዓለም አቀፉን ህብረተሰብን የሚያሳምን የፖለቲካ ስራ ቀድመው አልሰሩ። ኃይል ብቻውን ዋጋ የለው። ጦርነቱ ቀሏቸው ነው ተንደርድረው ሸዋሮቢት ድረስ ይመጡት። በዛው ፔስ ቀጥለው አዲስ አበባ ግን መግባት አልቻሉም። መግባት ቢችሉ እንኳን ህዝቡን አረጋግተው ያስተዳድሩት ይችሉ ነበር ወይ? የመላው የኢትዮጵያ ህዝብ የጋራዬ ነው ብሎ የሚያምንበት መንግስት ያቋቁሙ ነበር ወይ? አልነበረም። እዛ ዝግጅት አልተካሄደም። ዓለም አቀፉ ህብረተሰብ ተመለሱ በሚለው አጀንዳ ላይ ጫና የፈጠረው ያለ ምክንያት አይደለም። ቤተ መንግስት ሲመጡ ህዝቡ እንደማይቀበላቸው ስላወቀ ህዝቡ እንዲቀበላቸው የሚያደርግ የፖለቲካ ስራ አስቀድመው እንዳሰሩ ስላወቀ ነው። እነሱ ራሳቸው ከ17 ዓመቱ የትጥቅ ትግል መማር ነበረባቸው። ተንደርድረው አይደለም አዲስ አበባ የገቡት። ህብረተሰቡ ውስጥ የፖለቲካ ስራ እየሰሩ መስተዳድር እያቋቋሙ ህብረተሰቡን በፖለቲካ እያሳመሙ የትግሉ አካል እንዲሆን እያደረጉ ከዛ በኋላ ደግሞ የተለያየ ህብረተሰብ ክፍል የሚወክሉ የፖለቲካ ፓርቲዎችን አቋቁመው ኮሊሽን ፈጥረው ነው ኢህአዴግ የሚባል ወደ አዲስ አበባ የመጡት። ከዛ እንኳን አልተማሩም ነበር። ባለመማራቸው የሊደርሺፕ ክፍተት ስለነበረ ፌል አረጉ። እንዴት ሩቁን እንተውና ከዚህ መማር አሁን ያቅተናል? ማንም ኦላ በለው የአማራ ህዝብ ትግል በለው ወደ ቤተ መንግስት ሲንደረደር ይሄን ማሰብ መቻል አለበት። እንዴት ነው እዛ የምንደርሰው? ብቻዬን የሚለው ነገር አይሰራም። ከገባን በኋላ ደግሞ ምንድነው ማድረግ? ሰውየው እንዳሉት የራስን የበላይነት እውን የሚያደርግ የፖለቲካ ስርዓት ለመፍጠር ነው። ራስን ኢትዮጵያን በራስ አምሳል ለመፍጠር የሚያስችል ስርዓት ለመፍጠር ነው። ያ ሊሆን አይችልም። አንደኛ እንዴት ነው ወደ 4 ኪሎ መድረስ የሚችለው? ብቻዬን ነው ወይስ ከሌሎች ጋር ተባብሬ ነው የሚለው ጥያቄ በአግባቡ መመለስ ያስፈልጋል። የአማራ ትግል ዝም ብሎ ከአማራ ተነስቶ ዘሎ አዲስ አበባ ሊደርስ አይችልም። የኦሮሚያ ክልል የሚባል አካባቢን አቋርጦ ነው አዲስ አበባ መድረስ የሚችለው፣ ከደረሰ ማለት ነው መድረስ የሚችለው። ስለዚህ አስቀድሞ የፖለቲካ ስራ ሳይሰራ የኦሮሞን ህዝብ ሳያሸንፍ ያን ኃላፊነት በአግባቡ ሊወጣ አይችልም። ስለዚህ መጀመሪያ እንዴት ነው የሚለውን ጥያቄ መመለስ ያስፈልጋል። ይሄ ትግል የተለያዩ የፖለቲካ ኃይሎች የተለያየ ህብረተሰብ ክፍል የሚወክሉ ካልተባበሩ በስተቀር የትም ሊያደርሱት የሚችሉ አይደለም። ተባብረው ደግሞ ቤተ መንግስት ከደረሱ በኋላ እኛ የተባበርነው ብቻ ነው ሁሉን አቀፍ ይሆን ሐቀኛ ይሆን የሽግግር መንግስት መቋቋም አለበት። የጋራ የሆነ የኢትዮጵያ ህዝብ ይሄ የኔ መንግስት ነው ብሎ የሚያምነው የኢትዮጵያ ህዝብ አሁን ካለው ሁኔታ ወደ ሰላማዊ ሁኔታ ወደ ዲሞክራሲያዊ ሁኔታ ሊያሸጋግር የሚችል ፕሮግራም ያስፈልጋል። የሽግግር ፕሮግራም ያስፈልጋል። እነዚህ ነገሮች ሁሉ መሰራት አለባቸው። እነዚህ ነገሮች እንዲሰሩ ቅድም ያልኩት ነገር ያስፈልጋል። ጠንካራ ድርጅት ያስፈልጋል። ጠንካራ ድርጅት ሲባል በሁለት ከፍሎ ማየት ያስፈልጋል። የትጥቅ ትግሎችን የሚመሩ ጠንካራ ድርጅቶች ያስፈልጋሉ። at the same time ሰላማዊ ትግልን የሚመራ በእነዚህ የትጥቅ ትግል ታጋዮች የማይወከል ህብረተሰብ ሊወክል የሚችል ጠንካራ የሆነ ህብረ ብሔራዊ የሆነ ፓርቲ ያስፈልጋል። ሰላማዊ ትግል የሚያካሂድ በአጠቃላይ ህብረ ብሔራዊ የሆኑ በብሔር የተደራጁ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ሁሉ ሊወከሉበት የሚችል የሽግግር መንግስት ያስፈልጋል። ያ የሽግግር መንግስት ምን አይነት ነው መሆን ያለበት? እንዴት ነው መመራት ያለበት? እንዴት ነው መካሄድ ያለበት የሚለውን 4 ኪሎ ከገባን በኋላ አይደለም ማሰብ ያለበት። አሁን ምን አማራጭ ይዘን እንደመጣን ምን የተለየ ነገር ለኢትዮጵያ ህዝብ እንደምናበረክት ኢትዮጵያን እንዴት አሁን ካለው ሁኔታ በተለየ ሁኔታ ህልውናዋን አስጠብቀን ሰላማዊ አድርገን ወደ ተሻለ ሁኔታ እንደምንወስዳት ማሳየት ያለብን 4 ኪሎ ከገባን በኋላ አይደለም። አሁን የህዝብ ድጋፍ ማግኘት የሚቻለው የኢንተርናሽናል ኮሚኒቲው ድጋፍ ማግኘት የሚቻለው ይሄን በማድረግ ነው። ይሄ ካልተደረገ ምን አይነት ችግር ነው የሚፈጠረው?
አንደኛ የጎንዮሽ ትግሉ የበለጠ ይወሳሰባል። እርስ በርስ የመታገሉ ጉዳይ የመፋጠጡ ጉዳይ የበለጠ ይጠናከራል። ይሄ በስልጣን ላይ ላለው ኃይል የተሻለ እድል ይፈጥርለታል። የተሻለ አማራጭ መኖራችንን ማሳየት ያለን መሆኑን ማሳየት ካልቻል ዓለም አቀፉ ህብረተሰብ ከኛ ጋር አይቆምም። አሁን አንዳንድ ሰዎች ጥያቄ ሲያነሱ ሰማለሁ። አማራ ህዝብ ትልቅ ትግል እያደረገ ነው። ትልቅ መስዋዕትነት እየተከፈለ ነው። ሲቪሊያን እየሞቱ ነው። ለምንድን ነው ዓለም አቀፉ ህብረተሰብ ትኩረት ያልሰጠው የሚለውን ጥያቄ ምን ድክመት ቢኖርብን ነው ብለን ራሳችንን መጠየቅ አለብን። እነሱን ብቻ ተወቃሽ ማድረግ አይጠቅምም። የሚደረገው ትግል እውነተኛ የህዝብ ትግል እንደሆነ ሊደርስበት የሚፈልገው ውጤት ደግሞ ኢትዮጵያን አረጋግቶ ሊያስቀጥል የሚችል የሁሉም ህዝብ ድጋፍ የሚኖረው መሆኑን ማሳየት ካልቻል ዓለም አቀፉ ህብረተሰብ እኛን ከመደገፍ ይልቅ በስልጣን ላይ ያለውን ስርዓት ሊደግፍ ይችላል። ይሄ አደጋ መኖሩን ማሰብ ያስፈልጋል። እነዚህ ኃይሎች የሚመጡ ኃይሎች ካልተዘጋጁ ልክ ቲዲኤፍን ከደብረ ሲና ተመለስ እንዳሉት ያ እኮ በቀጥታ እኮ ለስርዓቱ ነው ድጋፍ ያደረጉት። የተባበሩት አረብ ኤሚሬትስ ቱርኮች ድሮን ለኢትዮጵያ መንግስት እንዲያስታጥቁ እኮ የአሜሪካኖችም የጀርባ እኮ ይሁንታ ነበር። ምክንያቱም የሚመጣው ኃይል አሁን ካለው ስርዓት በተሻለ አገሪቱን ሊያረጋጋ አይችልም። እንደውም ወደ ባሰ ቀውስ ሊያስገባት የሚችል ስጋት አጥሮባቸው ነበር። ከዛ ለምንድን ነው ማንማረው? አሁንም ይሄን ሁኔታ በጥንቃቄ ማየት አለብን። አንደኛ በጎንዮሽ ትግሉ በጎንዮሽ ኃይል አስተላለፉ ብንችል ሁላችንም መተባበር አለብን። ካልቻልን ደግሞ አብዛኛው መተባበር አለበት። ሁለተኛ ሄደን የመጨረሻ ግባችን ምንድነው? 4 ኪሎ የመግባት እድል ከተገኘ ምንድነው የምናደርገው? ምንድነው የምናመጣው የሚለውን ነገር ዛሬውን በአግባቡ ሮድማፕ ሰርቶ ማሳየት ያስፈልጋል። አርቲኩሌት ማድረግ ያስፈልጋል። ይሄን ስናደርግ ነው ከስርዓቱ በተጻራሪ ጠንካራ የሆነ የህዝብ ትግል አድርጎ ለተሻለ ውጤት መብቃት የሚቻለው። ይሄ ትግል ከኦሮሞ ህዝብ ትግል ጋር መተባበር ካልቻለ፣ ይሄ ትግል ከአፋር ህዝብ ትግል ጋር፣ ከትግራይ ህዝብ ትግል ጋር፣ ከሶማሌ ህዝብ ትግል ጋር መተባበር ካልቻለ፣ መናበብ ካልቻለ ሁሉም ከመንግስትም ጋር በጠላትነት እየታየ ከጎረቤቱም ጋር በጠላትነት እየተያየ የሚያደርገው ትግል የሀገሪቱን የመውደቅ የመፍረስ ሂደት ያፋጥናል እንጂ የተሻለ ውጤት ሊያመጣ አይችልም። ለዚህ ነው ሰከን ያለ የሀገሪቱን የፖለቲካ ቅራኔ በአግባቡ የተረዳ የተነተነ ጠንካራ የሆነ አመራር ትግሉ ያስፈልገዋል። መሪ ያስፈልገዋል። ድርጅት ያስፈልገዋል። ያ ድርጅት ደግሞ የጠራ በቅድም ባነሳኋቸው ጉዳዮች የጠራ አመለካከት መስመር መታጠቅ መቻል አለበት። ስለዚህ የዚህ ህዝብ ትግል እንዳለፉት ትግሎች እንዳይጨናገፍ መሃል ላይ በሌሎች ኃይሎች እንዳይጠለፍ፣ እንደዛ ብቻ አይደለም ሄዶ የሀገሪቱን ህልውና በአጠቃላይ የሚያጠፋ እንዳይሆን። የሀገር ህልውና ይጠፋል ማለት ዝም ብሎ ኢትዮጵያ ካርታ ይፈርሳል ማለት አይደለም። ህዝብ ለህዝብ የሚተላለቅበት ሲቪል ዋር ውስጥ ነው የምንገባው። ሲቪል ዋር ውስጥ ነው ግን ጭራሽ መትረፍ ማንችልበት ስቴትለስ የሆነ ሁኔታ ውስጥ ነው የምንገባው። ስለዚህ የዚህ ትግል ውጤት አገርን የማፍረስ ሳይሆን አገርን የማዳን ውጤት እንደሚያመጣ አሁኑኑ እርግጠኛ መሆን የሚያስችል ስራ መሰራት አለበት። ለዚህ ሁላችንም ነን መረባረብ ያለብን። በብሔር ፖለቲካ የሚያምኑ ሰዎች በብሔራቸው መደራጀት አለባቸው። በትጥቅ ትግል የሚያምኑ ሰዎች ኦልሬዲ ገብተውበታል። ያን ትጥቅ ትግል ስርዓት ባለው ሁኔታ አገርና ህዝብ በሚጠቅም መልኩ መምራት መቻል አለባቸው። በሰላማዊ ትግል የምናምን ደግሞ በዛው መጠን ይሄን የሰላማዊ ትግል ክፍተት ሊሞላ የሚችል ትግሉን የበለጠ ሊያጠናክር የሚችል የከተማው ህዝብ የተማረው ህዝብ የትግሉ ተዋናይ ባለቤት እንዲሆን የሚያስችል እና የስርዓቱን እድሜ ሊያሳጥር የሚያስችል ስራ መስራት አለበት። ሁላችንም በየደረጃው በየፈርጃችን እንደየአመለካከታችን በመረጥነው መንገድ ለሀገር የሚጠቅም ነገር መስራት መቻል አለበት። በስልጣን ላይ ያለው መንግስት ህዝቡ ሁሉ ተገፍቶ ጠበንጃ እንዲያነሳ የሚያደርግ ስልት ነው እየተከተለ ያሉት። ሆን ብሎ ሰላማዊ ትግል ከተጠናከረ የስልጣን ህልውናው በአጭር ጊዜ ምን ያህል አደጋ ውስጥ እንደሚወድቅ ያውቃል። ይጠቀማል ብሎ ያሰበው ከግጭት ነው፣ ከጦርነት ነው። ስለዚህ የጦርነት አማራጭ ብቸኛ አማራጭ ሆኖ እንዲወጣ ሆን ብሎ ስርዓቱ እየሰራ ነው። በዛ ምክንያት ህዝቡ ተገፍቶ ወደ ጦርነት አማራጭ ለመግባት ተገዷል።
በኢትዮጵያ ተጨባጭ ሁኔታ የጦርነት አማራጭ ሆኖ መቀጠሉ አንቀርም ይቀጥላል ከኛ ቁጥጥር ውጭ ስርዓቱን ለስርዓት ህዝብ ጠመንጃ አንስቶ እንዲታገል የሚያስገድድ ስራ ነው እየሰራ ያለው ሰላማዊ ታጋዮች ቦታ እንዳይኖራቸው ተደማጭነት እንዳይኖራቸው ከሰላማዊ ታጋዮች ጋር በፍጹም የድርድርን የውይይትን በር ዘግቶ ለድርድርን በሩን የሚከፍተው ጠመንጃ አንስተህ ተጠናክረህ ስትዋጋው ብቻ እንደሆነ የሚያሳይ ስራ ነው እየሰራ ያለው ይሄ ጦርነት አጠቃላይ ህልውናችንን እንዳያሳጣን ምን ልናደርግ እንችላለን ሊመጣ የሚችለውን አደጋ እንዴት ልንቀንሰው እንችላለን የሚለው ነገር ላይ በጥንቃቄ መወያየት ያስፈልጋል ጥርጥር የለውም ይሄ ኃይል አሁን የዶክተር አብይ መንግስት ምን አይነት ጨካኝ መንግስት እንደሆነ በደንብ በሰሜኑ ጦርነት በትግራይ ጦርነት አይተናል የህዝብ እልቂት ማያስደነግጠው የህዝብ እልቂት ቁጥር ነው ለሱ ቁጭ ብሎ ቁጥር እያጣፋ ይሄን ያህል ወታደር ነው ቢሞትብኝ እነሱ ይሄን ያህል ይሞትባቸዋል ስለዚህ ይሄን ያህል ወታደር መስዋዕት አድርጌ እነሱን ህልውናቸውን አጠፋዋለሁ ብሎ የሚያስብ መንግስት ነው የሚያስብ መሪ ነው ያለው ይሄ መሪ አስቸኳይ ጊዜ አዋጅ አውጆ ፉል ፍሌጅ የሆነ ጦርነት አማራ ክልል ላይ ለማካሄድ ሲያስብ በአማራ ህዝብ ላይ ምን ያህል አደጋ እየመጣ እንደሆነ ቆም ብለን ማሰብ አለብን ሪሊ በታጠቀው ኃይል ብቻ አይደለም በሲቪሊያኑ ላይ በእናቶች በህፃናት ላይ ምን አደጋ እየመጣ እንደሆነ ማሰብ ይሄን ለማሰብ ደግሞ ተጨባጭ እውነታ ትግራይ ውስጥ አለ አይተነው ከአንድ ሚሊዮን በላይ የሆነ ህዝብ ነው ያለቀው ትግራይ 30-40 ዓመት ወደ ኋላ እንዲሄድ ነው የተደረገው ትግራይ ዛሬ አይደለም ነገ በትውልድ ጠባሳው የሚቀጥል አደጋ ውስጥ ነው የገባችው ያ አደጋ ደግሞ በትግራይ የተወሰነ አይደለም የኢትዮጵያን ህልውና አንድነት ሁሉ የሸረሸረ አደጋ ውስጥ የከተተ ሁኔታ ነው የፈጠረው እያንዳንዱ ጦርነት እንዲሁ ዝም ብሎ አይጠናቀቅም ትልቅ የሆነ አደጋ አስከትሎ ነው የሚጠናቀቀው ከተጠናቀቀ አሁንም አማራ ክልል ጦርነት በራሱ በአማራ ህዝብ በአጠቃላይ የኢትዮጵያ ህዝብ አንድነትና ህልውናም ላይ አደጋ ይዞ የመጣ መሆኑን ሁሉም ህብረተሰብ መገንዘብ አለበት ሪሊ ስለዚህ ሁላችንም የኛ ችግር ነው ብለን ማሰብ አለበት እስካሁን ችግር ያልደረሰበት አካባቢ ካለ አለ ብያለሁ ግን በሁላ ሁኔታ ያልደረሰበት ካለ ነገ ተረኛ ነው ወደሱ እንደሚመጣ ማሰብ ማወቅ አለበት ስለዚህ ዛሬ የዚህ ህዝብ ትግል አጋር መሆን አለበት እና ዋናው ጥያቄ አሁን መሆን ያለበት ሪሊ በሰሜኑ የሀገራችን ክፍል ላለፈው 2 ዓመት የታየው አይነት ጦርነት ላለፉት 5 ዓመታት በወለጋ በተለያዩ ኦሮሚያ ህዝብ ላይ ያየነው አይነት ጦርነት መቀጠል የለበትም ስልጣን የያዘው ኃይል በኃይል በጉልበት ይሄን የትም ሊደርስ አይችልም ታይቆ በቃ አለቀ አሁን የፖለቲካ ፓርቲዎች ስልጣንን ለቀቅ ምናምን ብለን ስንለው የፖለቲካ ጥያቄ አድርጎ ህገወጥነት አድርጎ ሊያዩ ይችላል በምርጫ ነው የተመረጥኩት እስከሚቀጥለው ምርጫ ድረስ ስልጣን አለኝ መብት አለኝ ሊል ይችላል አሁን አማራ ክልል እኮ ታየ አይደል እንዴ ከጫፍ ጫፍ ህዝቡ በቃ አታስተዳድረንም ማለት ይሄን ህዝብ በአስቸኳይ ጊዜ አዋጅ በጦርነት ድል በመናምን ነገሮችን ለውጠህ ከዚህ በኋላ በሰላም አረጋግጠህ ልታስተዳድረው አትችልም ይሄ ትግራይ ላይ ታይቷል አሁንም አማራ ክልል ላይ ይታያል ሌሎችም ክልሎች ላይ ይታያል ይሄ መንግስት ሌላ አማራጭ የለውም ካሁን በኋላ ራሱንም ሀገሪቱን ከውድቀት ማትረፍ ከፈለገ ሁሉን አቀፍ የሆነ አዲስ የሽግግር ሂደት መጠራት አለበት ጦርነቶቹን የሚያስቆም የሰላም ድርድር መደረግ አለበት አገራዊ ችግሩን ግን የሚፈታ የሽግግር አዲስ ሂደት ውስጥ መገባት አለበት ሁላችንም ተረባርበን ወደዚህ ነው ፑሽ ማድረግ ያለበት ስለዚህ የጦርነት መቆም አለበት መቀጠል የለበትም መንግስት ወደ ድርድር ወደ ፖለቲካዊ መፍትሄ መምጣት አለበት ይሄን ተገዶ እንዲቀበል ሁሉም የኢትዮጵያ ህዝብ መታገል አለበት እንጂ አሁን በአማራ ህዝብ የሚደረገው ትግል አንዳንድ እዚህም እዛም የፖለቲካ መሪ ነን የሚሉ ኃላፊነት የማይሰማቸው ሰዎች የሚናገሩትን የጽንፈኝነት ንግግር ሰዎች እያዩ ይሄ ትግል የኛ ጉዳይ አይደለም ማለት አለባቸው ብያለሁ አሁንም ቢሆን አማራጫችን ጦርነት መሆን አለበት የሚል እምነት የለኝም ህዝቡ ተገዶ ጠበንጃ አንስቶ እየተዋጋ ነው ግን አሁንም በገዢው ፓርቲ በኩል የሐሳብ ለውጥ የሚመጣ ከሆነ የአቋም ለውጥ የሚመጣ ከሆነ ጦርነት አማራጭ ሆኖ መታየት የለበትም ይሄ መንግስት ለምሳሌ አሁን ባለው ተጨባጭ ሁኔታ
አገሪቱን ማስተዳደር እንዳልቻለ አገሪቱን የማስተዳደር ብቃት አቅም እንዳጠረው አውቆ ይሄን በማድረግም መቀጠል ለራሱ ህልውናም ለአገሪቱም ህልውና አደጋ ይዞ እንደመጣ አውቆ ወደ ሰላማዊ ድርድር መምጣት የሚፈልግ ከሆነ ሰላማዊ ድርድር መመረጥ አለበት የሚል እምነት አለ። አሁን ባለበት ደረጃ ጦርነቶች ሁሉ ቆመው በአዲስ ውይይት እና የድርድር ሂደት ሁሉን አቀፍ የሆነ የሽግግር መንግስት አቋቁመን ወደ ጤናማ የፖለቲካ ሂደት ውስጥ የምንገባበት ሁኔታ መመቻቸት ምርጫችን መሆን አለበት የሚል ይሄ ስርዓት በአንድ ግለሰብ ብቻ ይቆም አይደለም። የሚመራው አንድ ግለሰብ ነው። ግን ያ ግለሰብ በስልጣን ላይ ይሄን ሁሉ ነገር እያደረገ መቀጠል የቻለው በዙሪያው ያሰባሰበው ኃይል ስላለ ነው፣ ቡድን ስላለ ነው። በስልጣን ጥቅም፣ በኢኮኖሚ ጥቅም ተገቢ ባልሆነ የብሔርተኝነት ስሜት ወይም ደግሞ የሃይማኖት ቀመር ይሄ ስርዓት ጋር አብሬ መቆም አለብኝ የሚል ኃይል አብሮ ስለቆመ ነው። አብዛኛው በዚህ ስርዓት ዙሪያ የተሰባሰበው ኃይል ኦፖርቹኒስት ኃይል ነው። የህዝቡ ትግል እየተጠናከረ ሲመጣ ያን የተመኘውን የቋመጠለትን ስልጣን ያን የኢኮኖሚ ጥቅም ይዞት ለዘላለም እንደማይቀጥል ይሄ ስርዓት ያን ጥቅሙንም ይዞት ገደል እየገባ እንደሆነ ከዛም በላይ የራሱንና የቤተሰቡን ህልውና ሊያሳጣው እንደሚችል እየተረዳ መምጣቱ አይቀርም። ስለዚህ ውስጣዊ የሆኑ ችግሮችን ሊፈጠሩ ይችላሉ በራሱ በስርዓቱ ውስጥ። ያ ሁኔታ በአንድ በኩል አስገድዶት ህዝቡ ደግሞ ከውጭ የሚያደርገው ትግል በኃይል በጉልበት ህዝብን አሸንፎ መቀጠል እንደማይችል ተስፋ አስቆርጦት ወደዛ አይነት አመለካከት እንዲመጣ ማድረግ ተገቢ ይመስለኛል። መሞከር አለበት። ይመጣል እያልኩ አይደለም፣ እንዲመጣ መሞከር አለበት። የስርዓቱ ባህሪ ያን የማይፈቅድ እንደሆነ ባውቅ በስልጣን ላይ ያለው በተለይ ጠቅላይ ሚኒስትሩ በምንም ተአምር ለሰላም አማራጭ ምንም ልባቸው የተከፈተ እንዳልሆነ ባውቅ ከግጭት ከጦርነት ብቻ ነው የምጠቀመው ማተርፈው ብለው የሚያስቡ ሰው መሆናቸውንም ባውቅ ፖለቲካ የራሱ ዳይናሚክ አለ። በዙሪያቸው የተሰበሰበው ኃይል ዞሮ የሰው ስብስብ ነውና ጥቅሙን ካልኩሌት ያደርጋል፣ ያስባል። ስለዚህ ይሄ ጓጓሁለት እሳቸው የሰጡኝ ስልጣን፣ ይሄ ጓጓሁለት እሳቸው የሰጡኝ የኢኮኖሚ ጥቅም በእሳቸው አመራር ዘላቂም አይሆን ከሆነ የራሴንም የቤተሰብንም ህልውና ይዞ የሚጠፋ ከሆነ እንዴት ነው በዚህ የሚቀጥለው የሚል ሂሳብ ውስጥ መግባቱ አይቀርም፣ ሀሳብ ውስጥ መግባቱ አይቀርም። ኦፖርቹኒስት ኃይል ካልኩሌት ያደርጋል። ጥቅሙ መጀመሪያ የሚደግፈው ጥቅሙን ካልኩሌት አድርጎ ነው፣ ኋላም የሚነጠለው ጥቅሙን ካልኩሌት አድርጎ ነው። ኦሮሚያ ውስጥ ያለውን ትግል፣ አማራ ህዝብ ያለው ትግል፣ ትግራይ ውስጥ ያለው ትግል ከነዚህ ሶስት ኃይሎች ከነዚህ ሶስት ህዝቦች አካባቢ እየተካሄደ ያለው ትግል ካልተቀናጀ ካልተባበረ በስልጣን ላይ ያለውን ኃይል በአጭር ጊዜና ወሳኝ በሆነ መልኩ ማስወገድ ከባድ መሆኑን መታወቅ አለበት። ሶስቱ ኃይል መጠናከር ካልቻለ ቢያንስ ከሶስቱ ቢያንስ ነው ያልኩ ያለው የሚመረጠው ኦሮሚያ ውስጥ ያለውን ትግል፣ አማራ ህዝብ ያለው ትግል፣ ትግራይ ውስጥ ያለው ትግል መቀናጀት ሲችል ነው። ከዛም አልፎ በሌሎች ብሔር ብሔረሰቦች ክልሎች ያለው ትግል መቀናጀት ሲችል ነው። ቢያንስ ግን እነዚህ ሶስት ኃይሎች ካልተቀናጁ የሚፈለገው ውጤት ሊመጣ አይችልም። እነዚህ ሶስት ኃይሎች ደግሞ እርስ በርሳቸው በሚያደርጉት ትግል የኃይል ሚዛንን መቀየር ከፈለጉ ቢያንስ ከሶስቱ ሁለቱ ቢያንስ መተባበር መቻል አለባቸው። በፍጥነት የላቀ ውጤት ሊያመጣ የሚችለው የሶስቱ ትብብር ነው። ከዛም አልፎ ሌላውን ህዝብ ማስተባበር ሲችሉ ነው። ይሄ መሆን ካልቻለ ግን እንደው ቢያንስ ከሶስቱ ሁለቱ መተባበር አለባቸው። ትናንት ስርዓቱ ሆን ብሎ የትግራይ ህዝብና የአማራ ህዝብ ግጭት ውስጥ እንዲገባ አደረገ። አሁን ደግሞ ግጭቱን የኦሮሞ ህዝብና የአማራ ህዝብ ለማድረግ ስራ እየተሰራ ነው፣ ፕሮፓጋንዳ እየተሰራ ነው። ለዛ አመቺ የሆነ ሁኔታ እየተፈጠረ ነው። ሪሊዝ ላይ ቆም ብሎ ማሰብ ያስፈልጋል። ትግል አንጻራዊ ነው። በኃይል አስተላለፍ ውስጥ እንዴት ነው ማሸነፍ የምችለው? ቤተመንግስቱን መመኘት ችግር የለውም፣ 4 ኪሎ መግባት ችግር የለውም። ግን 4 ኪሎ መገባው እንዴት ነው? አንደኛ። ሁለተኛ 4 ኪሎ መገባው ለምንድን ነው የሚሉ ጥያቄዎች መመለስ አለባቸው። እንዴት ነው የሚለውን ጥያቄ ከቅርቡ እኮ የቲዲኤፍ ትግል ትምህርት መቅሰም እንችላለን። ትግራይን ከተቆጣጠሩ በኋላ የትግራይ ኃይሎች ተገቢ የሆነ የፖለቲካ ስራ ሳይሰሩ
አማራ ክልል ዘለው ገቡ። ሸዋሮቢት ድረስ መጡ። አራት ኪሎ መግባት ፈልገው ነበር። ተሳካው? አልተሳካም። ለምን? የኢትዮጵያን ህዝብን ዓለም አቀፉን ህብረተሰብን የሚያሳምን የፖለቲካ ስራ ቀድመው አሰቡ። ኃይል ብቻውን ዋጋ የለው። ጦርነቱ ቀሏቸው ነው ተንደርድረው ሸዋሮቢት ድረስ ይመጡት። በዛው ፔስ ቀጥለው አዲስ አበባ ግን መግባት አልቻሉም። መግባት ቢችሉ እንኳን ህዝቡን አረጋግተው ያስተዳድሩት ይችሉ ነበር ወይ? የመላው የኢትዮጵያ ህዝብ የጋራይ ነው ብሎ የሚያምንበት መንግስት ያቋቁሙ ነበር ወይ? አልነበረም። እዛ ዝግጅት አልተካሄደም። ዓለም አቀፉ ህብረተሰብ ተመለሱ በሚለው አጀንዳ ላይ ጫና የፈጠረው ያለ ምክንያት አይደለም። ቤተ መንግስት ሲመጡ ህዝቡ እንደማይቀበላቸው ስላወቀ ህዝቡ እንዲቀበላቸው የሚያደርግ የፖለቲካ ስራ አስቀድመው እንዳሰሩ ስላወቀ እነሱ ራሳቸው ከ17 ዓመቱ የትጥቅ ትግል መማር ነበረባቸው። ተንደርድረው አይደለም አዲስ አበባ የገቡት። ህብረተሰቡ ውስጥ የፖለቲካ ስራ እየሰሩ መስተዳድር እያቋቋሙ ህብረተሰቡን በፖለቲካ እያሳመሙ የትግሉ አካል እንዲሆን እያደረጉ ከዛ በኋላ ደግሞ የተለያየ ህብረተሰብ ክፍል የሚወክሉ የፖለቲካ ፓርቲዎችን አቋቁመው ኮሊሽን ፈጥረው ነው ኢህአዴግ የሚባል ወደ አዲስ አበባ የመጡት። ከዛ እንኳን አልተማሩም ነበር። ባለመማራቸው የሊደርሺፕ ክፍተት ስለነበረ ፌል አረጉ። እንዴት ሩቁን እንተውና ከዚህ መማር አሁን ያቅተናል? ማንም ኦላ በለው የአማራ ህዝብ ትግል በለው ወደ ቤተ መንግስት ሲንደረደር ይሄን ማሰብ መቻል አለበት። እንዴት ነው እዛ የምንደርሰው? ብቻዬን የሚለው ነገር አይሰራም። ከገባን በኋላ ደግሞ ምንድነው ማድረግ? ሰውየው እንዳሉት የራስን የበላይነት እውን የሚያደርግ የፖለቲካ ስርዓት ለመፍጠር ነው። ራስን ኢትዮጵያን በራስ አምሳል ለመፍጠር የሚያስችል ስርዓት ለመፍጠር ነው። ያ ሊሆን አይችልም። አንደኛ እንዴት ነው ወደ 4 ኪሎ መድረስ የሚችለው? ብቻዬን ነው ወይስ ከሌሎች ጋር ተባብሬ ነው የሚለው ጥያቄ በአግባቡ መመለስ ያስፈልጋል። የአማራ ትግል ዝም ብሎ ከአማራ ተነስቶ ዘሎ አዲስ አበባ ሊደርስ አይችልም። የኦሮሚያ ክልል የሚባል አካባቢን አቋርጦ ነው አዲስ አበባ መድረስ የሚችለው፣ ከደረሰ ማለት ነው መድረስ የሚችለው። ስለዚህ አስቀድሞ የፖለቲካ ስራ ሳይሰራ የኦሮሞን ህዝብ ሳያሸንፍ ያን ኃላፊነት በአግባቡ ሊወጣ አይችልም። ስለዚህ መጀመሪያ እንዴት ነው የሚለውን ጥያቄ መመለስ ያስፈልጋል። ይሄ ትግል የተለያዩ የፖለቲካ ኃይሎች የተለያየ ህብረተሰብ ክፍል የሚወክሉ ካልተባበሩ በስተቀር የትም ሊያደርሱት የሚችሉ አይደለም። ተባብረው ደግሞ ቤተ መንግስት ከደረሱ በኋላ እኛ የተባበርነው ብቻ ነው ሁሉን አቀፍ ይሆን ሐቀኛ ይሆን የሽግግር መንግስት መቋቋም አለበት። የጋራ የሆነ የኢትዮጵያ ህዝብ ይሄ የኔ መንግስት ነው ብሎ የሚያምነው የኢትዮጵያ ህዝብ አሁን ካለው ሁኔታ ወደ ሰላማዊ ሁኔታ ወደ ዲሞክራሲያዊ ሁኔታ ሊያሸጋግር የሚችል ፕሮግራም ያስፈልጋል። የሽግግር ፕሮግራም ያስፈልጋል። እነዚህ ነገሮች ሁሉ መሰራት አለባቸው። እነዚህ ነገሮች እንዲሰሩ ቅድም ያልኩት ነገር ያስፈልጋል። ጠንካራ ድርጅት ያስፈልጋል። ጠንካራ ድርጅት ሲባል በሁለት ከፍሎ ማየት ያስፈልጋል። የትጥቅ ትግሎችን የሚመሩ ጠንካራ ድርጅቶች ያስፈልጋሉ። at the same time ሰላማዊ ትግልን የሚመራ በእነዚህ የትጥቅ ትግል ታጋዮች የማይወከል ህብረተሰብ ሊወክል የሚችል ጠንካራ የሆነ ህብረ ብሔራዊ የሆነ ፓርቲ ያስፈልጋል። ሰላማዊ ትግል የሚያካሂድ በአጠቃላይ ህብረ ብሔራዊ የሆኑ በብሔር የተደራጁ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ሁሉ ሊወከሉበት የሚችል የሽግግር መንግስት ያስፈልጋል። ያ የሽግግር መንግስት ምን አይነት ነው መሆን ያለበት? እንዴት ነው መመራት ያለበት? እንዴት ነው መካሄድ ያለበት የሚለውን 4 ኪሎ ከገባን በኋላ አይደለም ማሰብ ያለበት። አሁን ምን አማራጭ ይዘን እንደመጣን ምን የተለየ ነገር ለኢትዮጵያ ህዝብ እንደምናበረክት ኢትዮጵያን እንዴት አሁን ካለው ሁኔታ በተለየ ሁኔታ ህልውናዋን አስጠብቀን ሰላማዊ አድርገን ወደ ተሻለ ሁኔታ እንደምንወስዳት ማሳየት ያለብን 4 ኪሎ ከገባን በኋላ አይደለም። አሁን የህዝብ ድጋፍ ማግኘት የሚቻለው የኢንተርናሽናል ኮሚኒቲው ድጋፍ ማግኘት የሚቻለው ይሄን በማድረግ ነው። ይሄ ካልተደረገ ምን አይነት ችግር ነው የሚፈጠረው? አንደኛ የጎንዮሽ ትግሉ የበለጠ ይወሳሰባል። እርስ በርስ የመታገሉ ጉዳይ የመፋጠጡ ጉዳይ የበለጠ ይጠናከራል። ይሄ በስልጣን ላይ ላለው ኃይል የተሻለ እድል ይፈጥርለታል። የተሻለ አማራጭ መኖራችንን ማሳየት ያለን መሆኑን ማሳየት ካልቻል ዓለም አቀፉ ህብረተሰብ ከኛ ጋር አይቆምም። አሁን አንዳንድ ሰዎች ጥያቄ ሲያነሱ ሰማለሁ። አማራ ህዝብ ትልቅ ትግል እያደረገ ነው። ትልቅ መስዋዕትነት እየተከፈለ ነው። ሲቪሊያን እየሞቱ ነው።
ለምንድን ነው ዓለም አቀፉ ህብረተሰብ ትኩረት ያልሰጠው የሚለውን ጥያቄ ምን ድክመት ቢኖርብን ነው ብለን ራሳችንን መጠየቅ አለብን። እነሱን ብቻ ተወቃሽ ማድረግ አይጠቅምም። የሚደረገው ትግል እውነተኛ የህዝብ ትግል እንደሆነ ሊደርስበት የሚፈልገው ውጤት ደግሞ ኢትዮጵያን አረጋግቶ ሊያስቀጥል የሚችል የሁሉም ህዝብ ድጋፍ የሚኖረው መሆኑን ማሳየት ካልቻል ዓለም አቀፉ ህብረተሰብ እኛን ከመደገፍ ይልቅ በስልጣን ላይ ያለውን ስርዓት ሊደግፍ ይችላል። ይሄ አደጋ መኖሩን ማሰብ ያስፈልጋል። እነዚህ ኃይሎች የሚመጡ ኃይሎች ካልተዘጋጁ ልክ ቲዲኤፍን ከደብረ ሲና ተመለስ እንዳሉት ያ እኮ በቀጥታ እኮ ለስርዓቱ ነው ድጋፍ ያደረጉት። የተባበሩት አረብ ኤሚሬትስ ቱርኮች ድሮን ለኢትዮጵያ መንግስት እንዲያስታጥቁ እኮ የአሜሪካኖችም የጀርባ እኮ ይሁንታ ነበር። ምክንያቱም የሚመጣው ኃይል አሁን ካለው ስርዓት በተሻለ አገሪቱን ሊያረጋጋ አይችልም። እንደውም ወደ ባሰ ቀውስ ሊያስገባት የሚችል ስጋት አጥሮባቸው ነበር። ከዛ ለምንድን ነው የማንማረው? አሁንም ይሄን ሁኔታ በጥንቃቄ ማየት አለብን። አንደኛ በጎንዮሽ ትግሉ በጎንዮሽ ኃይል አስተላለፉ ብንችል ሁላችንም መተባበር አለብን። ካልቻልን ደግሞ አብዛኛው መተባበር አለበት። ሁለተኛ ሄደን የመጨረሻ ግባችን ምንድነው? 4 ኪሎ የመግባት እድል ከተገኘ ምንድነው የምናደርገው? ምንድነው የምናመጣው የሚለውን ነገር ዛሬውኑ በአግባቡ ሮድማፕ ሰርቶ ማሳየት ያስፈልጋል። አርቲኩሌት ማድረግ ያስፈልጋል። ይሄን ስናደርግ ነው ከስርዓቱ በተጻራሪ ጠንካራ የሆነ የህዝብ ትግል አድርጎ ለተሻለ ውጤት መብቃት የሚቻለው። ይሄ ትግል ከኦሮሞ ህዝብ ትግል ጋር መተባበር ካልቻለ፣ ይሄ ትግል ከአፋር ህዝብ ትግል ጋር፣ ከትግራይ ህዝብ ትግል ጋር፣ ከሶማሌ ህዝብ ትግል ጋር መተባበር ካልቻለ፣ መናበብ ካልቻለ ሁሉም ከመንግስትም ጋር በጠላትነት እየታየ ከጎረቤቱም ጋር በጠላትነት እየተያየ የሚያደርገው ትግል የአገሪቱን የመውደቅ የመፍረስ ሂደት ያፋጥናል እንጂ የተሻለ ውጤት ሊያመጣ አይችልም። ለዚህ ነው ሰከን ያለ የአገሪቱን የፖለቲካ ቅራኔ በአግባቡ የተረዳ የተነተነ ጠንካራ የሆነ አመራር ትግሉ ያስፈልገዋል። መሪ ያስፈልገዋል። ድርጅት ያስፈልገዋል። ያ ድርጅት ደግሞ የጠራ በቅድም ባነሳኋቸው ጉዳዮች የጠራ አመለካከት መስመር መታጠቅ መቻል አለበት። ስለዚህ የዚህ ህዝብ ትግል እንዳለፉት ትግሎች እንዳይጨናገፍ መሃል ላይ በሌሎች ኃይሎች እንዳይጠለፍ፣ እንደዛ ብቻ አይደለም ሄዶ የአገሪቱን ህልውና በአጠቃላይ የሚያጠፋ እንዳይሆን። የአገር ህልውና ይጠፋል ማለት ዝም ብሎ ኢትዮጵያ ካርታ ይፈርሳል ማለት አይደለም። ህዝብ ለህዝብ የሚተላለቅበት ሲቪል ዋር ውስጥ ነው የምንገባው። ሲቪል ዋር ውስጥ ነናሁ ግን ጭራሽ መትረፍ ማንችልበት ስቴትለስ የሆነ ሁኔታ ውስጥ ነው የምንገባው። ስለዚህ የዚህ ትግል ውጤት አገርን የማፍረስ ሳይሆን አገርን የማዳን ውጤት እንደሚያመጣ አሁኑኑ እርግጠኛ መሆን የሚያስችል ስራ መሰራት አለበት። ለዚህ ሁላችንም ነን መረባረብ ያለብን። በብሔር ፖለቲካ የሚያምኑ ሰዎች በብሔራቸው መደራጀት አለባቸው። በትጥቅ ትግል የሚያምኑ ሰዎች ኦልሬዲ ገብተውበታል። ያን ትጥቅ ትግል ስርዓት ባለው ሁኔታ አገርና ህዝብ በሚጠቅም መልኩ መምራት መቻል አለባቸው። በሰላማዊ ትግል ምናምን ደግሞ በዛው መጠን ይሄን የሰላማዊ ትግል ክፍተት ሊሞላ የሚችል ትግሉን የበለጠ ሊያጠናክር የሚችል የከተማው ህዝብ የተማረው ህዝብ የትግሉ ተዋናይ ባለቤት እንዲሆን የሚያስችል እና የስርዓቱን እድሜ ሊያሳጥር የሚያስችል ስራ መስራት አለበት። ሁላችንም በየደረጃው በየፈርጃችን እንደየአመለካከታችን በመረጥነው መንገድ ለሀገር የሚጠቅም ነገር መስራት መቻል አለበት።